ይህ የምትመለከቱት ቦታ ምናልባትም ሰሜናዊ አፍሪካ አሊያም አረብ ሀገር ውስጥ ያለ ሊመስላችሁ ይችላል። ነገር ግን በአሜሪካ የሚገኝ የእስልምና እምነት ተከታዮች የሚኖሩበት መንደር ነው። በዚህ ተራራማና ለእይታ ማራኪ በሆነ ቦታ ከጭቃ የተሰሩ መኖሪያ ቤቶች፣ ትምህርት ቤቶችና መስጂዶች ይገኛሉ። በአሜሪካ ደቡብ ምዕራብ ኒው ሜክሲኮ የሚገኘውና በአሜሪካ ብቸኛ የእስልምና እምነት ተከታዮች መንደር የሆነው ይህን አስገራሚ ቦታ ሌላው ቀርቶ አሜሪካ ውስጥ የሚኖሩ በርካታ ሙስሊሞች ራሱ አያውቁትም። በራሳቸው አሜሪካ ቀደምት ነዋሪዎች ህንዶች፣ ከኑቢያ ወደ አሜሪካ በተሰደዱ ግብጾችና እስልምናን በተቀበሉ አውሮፓውያኖች የተሰራው ይህ መንደር የምዕራቡ ዓለም ሙስሊሞች የሚኖሩበት፣ ልጆቻቸውን የሚያሳድጉበት፣ ሃይማኖታቸውን የሚከተሉበትና የእስልምና ማዕከላት ወደ ሆኑት አረብ ሀገራት የሚደረግ ጉዞን ለመቀነስ በማሰብ የተገነባ ነው። የቱሪስት መናኸሪያ እንዲሆን ሳይሆን መድረሳዎች ያሉበትና እስልምና የሚስፋፋበት ቦታ እንዲሆን ነበር ዓላማቸው። በእርግጥ ለብዙ ዓመታትም በዚህ መልኩ አገልግሏል። አሁን ደግሞ ብዙ ነገሮች እየተቀየሩ መጥተዋል። ወደ ስፍራው ያቀኑ ጋዜጠኞችም ብዙ አነጋጋሪ ጉዳዮችን ታዝበዋል። Dar al-Islam, the biggest Muslim village in America. I think you're in North Africa, but this is right here in the US. At its peak, it had 8,600 acres of land, mountains, a masjid, a school, a village built from mud, earth, and vision in the heart of the American Southwest. ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ለዛሬ ዴር አል-ኢስላም ተብሎ የሚጠራውን በሀገር አሜሪካ ኒው ሜክሲኮ ውስጥ የሚገኘውን የእስልምና ተከታዮች መንደርን ልናስቃኛችሁ ወደናል። ሕይወት በአሜሪካ ብቸኛው እስልምና ተከታዮች መንደር በሆነው አካባቢ መኖር ምን መልክ አላት? አካባቢው አሁን በምን ሁኔታ ላይ ይገኛል? የሚሉትን ጨምሮ ብዙ አስደናቂ ነገሮችንም እንነግራችኋለን። እናንተም እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ዴር አል-ኢስላም ከርቀት ለሚያየው አንዳች ፊልም ላይ ያለ ትዕይንት እንጂ እውን አይመስልም። መልክዓ ምድሩ ተራራማና ማራኪ፣ ቤቶቹ የተሰሩበት ዲዛይንም ለየት ያለ ነው። የቀደምት ስልጣኔ እንጂ በዚህ ዘመን የሚገኝ ቦታም አይመስልም። በሀገር አሜሪካ እንዲህ አይነት ሰፊ ውብና አስደናቂ የእስልምና ነዋሪዎች መንደር ማግኘትም አይታሰብም። በዴር አል-ኢስላም የተሰሩ ቤቶች አንዳች ምስጢር ሳይኖራቸውም አይቀርም። ሰዎች በቤቶቹ ግድግዳ ፊትና ጀርባ ሆነው በሹክሹክታ እንኳ ቢያወሩ መሰማማት ይችላሉ። ትንንሽ ሹክሹክታ ከአንዱ ክፍል ወደ ሌላኛው ክፍል የሚሰማበት ትዕይንትም በእጅጉ ያስደንቃል። በመስጂዶቹ ሰዎች ቁርአን ሲያነቡና ሲጸልዩ ደግሞ ከእይታ እንደሚሰወሩ ሁሉ ይነገራል። በዚህ መንደር የሚሰሩ ግንባታዎች በሙሉም በአካባቢው በሚገኙ ጥሬ ዕቃዎች የተገነቡ ናቸው። ለቤቶቹ ግንባታ የሚውለውን ጭቃ ፓብሎ ኢንዲያኖች አዘጋጅተውታል። የቤቶቹን በሮች ደግሞ ሃይማኖቱን ወደ እስልምና የቀየረ ቤንያሚን የተሰኘ ሰው እንደሰራቸውም ይነገራል። በሆላንድ እስልምናን ከተቀበሉት መካከል አንዱ የነበረው ቤንያሚን በኋላም በ1982 ወደ አሜሪካው ዴር ኢስላም መንደር ተጉዟል። በዴር አል-ኢስላም የሁሉንም መስጂድ በሮችና የእንጨት ሥራዎች የሠራው እሱ እንደሆነም ይነገራል። እነዚህ በሮችም ልዩ ዲዛይን ያላቸው፣ በላያቸውም ላይ የፈጣሪ ስም የተጻፈባቸው ናቸው። በዴር አል-ኢስላም ሕዝበ ሙስሊሙ ሁሉንም ሃይማኖታዊ ተግባራቱን ይፈጽማል። የሃይማኖት አባቶች ልክ እንደ ኢራኖቹ መሰሎቻቸው በአደባባይ ተከታዮቻቸውን ሰብስበው ያስተምራሉ። መስጂዶቹም በግብፃውያን ዕውቅ የኪነ ሕንፃ ሙያተኞች የተነደፉ ናቸው። ልክ እንደ ጥንቱ ዘመን ያማረ ፍሬ ባላቸው አፕልና ፓልም ዛፎች ስር ቁጭ ብሎ ከተፈጥሮ ጋር ወዳጅነት መመስረት የሚቻልበት አካባቢም ነው። በተለይ መልክዓ ምድሩ ቃላት ከሚገልጹት በላይ እጅግ ውብና ቀልብን የሚገዛ ነው።
እዚህ ላይ ስለ ዴር አልኢስላም የምስረታ ታሪክ ጥቂት እናንሳ። ወቅቱ በአውሮፓውያኑ የዘመን ቀመር 1979 ነው። በወቅቱ እምነቱን ወደ እስልምና የቀየረው ኖርዱን ዶርኬ የተሰኘ አሜሪካዊ በሳውዲ አረቢያ የነበሩ ጓደኞቹንና ሌሎች ዓለም አቀፍ ተቋማትና ግለሰቦችን አስተባብሮ ለአንዳች ታላቅ ዓላማ የሚውል ሰፊ መሬት ገዛ። ይህንን እጅግ ግዙፍ ቦታ በመግዛቱ ሂደት የሳውዲ አረቢያን ንጉሳዊ መንግሥት ከፍተኛ ድጋፍ ማድረጉም ይገለጻል። ቦታው በመጀመሪያ በ600 ሄክታር ላይ ያረፈ ሲሆን በኋላ በማስፋፊያው 3200 ሄክታር የሚሸፍን ግዙፍ መንደር ሆኗል። ቦታው በአሜሪካ የሚገኘው ሕዝበ ሙስሊም ሰብሰብ ብሎ የሚኖርበት፣ የሚማማርበት፣ ሃይማኖቱን የሚያመልክበት ቦታ እንዲሆን ታልሞ ነበር የተገዛው። በአካባቢው እንዲያው መስጂድ መገንባት ብቻ ሳይሆን አጠቃላይ እስልምና መንደር መገንባት ነበር ፍላጎቱ። አሜሪካ የሚኖረው ሕዝበ ሙስሊም በተለዋዋጩና ዘመናዊው ዓለም ሳይወሰድ ጥንታዊ በሆነው የእስልምና አስተምህሮ ጸንቶ እንዲኖር ዘመናዊነትና ግሎባላይዜሽን ከፈጣሪው እንዳያራርቀው ለማድረግ ታስቦ እንደሆነም ይነገራል። አሜሪካዊው ኖርዱን ዶርኪ በዚህ መልኩ በርካታ አካላትን አሳትፎ ይህንን ሰፊ መሬት ከገዛ በኋላ ዲዛይኑን እንዲጠበብበት ደግሞ ግብፃዊው ሐሰን ፋቲን አመጡት። ይህ ሰው የታሪክ አዋቂና የእስልምና ኪነ ሕንፃን በሚገባ ጠንቅቆ የሚያውቅ ሰው በመሆኑ የቀደምቶቹን ግብፅ፣ ኑቢያና ሰሜን አፍሪካ የእስልምና ኪነ ሕንፃ ጥበቦችን በመጠቀም በአሜሪካ ዴር አልኢስላም መንደር ነደፈ። ሰሜን አፍሪካ ጥበበኛ እጆቹን በሚገባ ያሳየውና ተወዳጅነትን ያተረፈው አርክቴክት በአሜሪካ ምድር የሠራው ብቸኛ ፕሮጀክቱ ከዚህ ዓለም ሊያልፍ ሲል ከሠራቸው ሥራዎቹም አንዱ ነበር። ዴር አልኢስላም የኪነ ሕንፃ ባለሙያው ድንቅ ዲዛይን ከሠራለት በኋላም የዴር አልኢስላም ግንባታም በ1980ዎቹ ተጀመረ። ግንባታው ለየት ያለ ሂደትን የተከተለ ነበር። ይህ የኪነ ሕንፃ ነዳፊ ሰዎች ጭቃና ጉልበት ካላቸው ቤት መገንባት ይችላሉ ብሎ ያምናል። እናም ዴር አልኢስላም መስጂዶችና መኖሪያ ቤቶች ያለ ኮንክሪትና ብረት የተገነቡ ናቸው። እንደ ጎጆ ቤት ቅርጽ አድርጎ ሕንፃዎቹን ሲነድፍ ከተገነቡ አያሌ ዓመታት ተቆጥሮ እንኳን ዛሬም ድረስ ከነውበትና ጥንካሬያቸው ይገኛሉ። በጭቃ የተሠራ ውስብስብ የሆኑ የዘመኑን ቴክኖሎጂዎችን ያልተጠቀመ ቢሆንም ይህ ቀሮ የሚባል ነገር የለም። ምቹ፣ ውብና የሙቀት መቆጣጠሪያ ያለው ደግሞም ለዘመናት በጥንካሬው የዘለቀ ነው። ይህ ሰፊ ግንባታ በአካባቢው ሰዎች ሰፊ ተሳትፎ በ2 ዓመታት ውስጥ የተጠናቀቀም ነው። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ለየት ያለ ዲዛይንን በተከተለው ግንባታ ከመስጂዱ ጋር የተያያዘ ተደርጎ ትምህርት ቤት ተሰርቷል። ይህ ትምህርት ቤት በዴር አልኢስላም በርካታ ነዋሪዎች ይኖሩበት በነበረ ዘመን እስከ 150 ተማሪዎች ነበሩት። ትምህርት ቤቱም ከመዋለ ሕፃናት እስከ 10ኛ ክፍል ድረስ ነው የሚያስተምረው። ትምህርት ቤቱ መድረሳ ኢስላም የሚል ጽሑፍ ግድግዳው ላይ የተጻፈበት ሲሆን የዚህ ትምህርት ቤት ግንባታም እንደ አውሮፓውያን የዘመን ቀመር በ1981 እንደነበር ይህ ጽሑፍ ያሳያል። በኔዘርላንዳዊው የእንጨት ባለሙያ ቤንያሚን የተሠራው ልዩ ዲዛይን የተላበሰው በር ላይ ደግሞ ፈጣሪ ሆይ ዕውቀትን ጨምርልኝ የሚል አረፍተ ነገር ተጽፎበታል። በዚህ ትምህርት ቤት የሚገኘው ላይብረሪም ሰፊና በርካታ መጽሐፍትን የያዘ ነው። ከአረብኛ በተጨማሪም በጀርመንኛ፣ ላቲን፣ እንግሊዝኛ፣ ፈረንሳይኛና ጣሊያንኛ ቋንቋ የተጻፉ ጥንታውያንና የዚህ ዘመን መጻሕፍት ተከማችተዋል። በግብፃዊው አርክቴክት የተነደፈው ኪነ ሕንፃ በተለይም ደግሞ ከዚህ ላይብረሪ ውስጥ ሆኖ ልዩ ውበቱና የግንባታ ክህሎቱ ይታያል። ከላይብረሪው ወጣ ብሎ ለማንበብና ለመመሰጥ የፈለገ ደግሞ በዚያው በግቢው ውስጥ እስካሁንም ያማረ ፍሬን በሚያፈሩት የአፕልና ፓልም ዛፍ ስር አረፍ ብሎ ዕውቀትን መሸመት መንፈሱንም ማሳረፍ ይችላል። ቦታው ውብ ዛፎች ያሉበት በማራኪ ኪነ ሕንፃ የተከበበ ጸጥታ የሰፈነበትና ነፍስን የሚያሳርፍ እንደሆነም ይነገርለታል። በእርግጥም በቪዲዮ አይቶም ይህንን መመስከር ይቻላል።
የተለያዩ ሰዎችም የእስልምና ትምህርቶችን በዚህ ማራኪ ስፍራ ለመማር ከተለያዩ የዓለም ጎራ እንደሚመጡ ይነገራል። በመማር ብቻ ሳይሆን በማስተማሩም አንቱታ ያተረፉ የእስልምና ልሂቃን አስተምረውበታል። አሁንም የሚያስተምሩ አሉ። የአካባቢውን ታሪክ የከተቡ ድርሳናት እንዲያውም በተለየ በ1990ዎቹ በእስልምና ትምህርት ከፍተኛ ስም ያላቸው ሼህ ሐምዛ የሱፍና ሼህ ሐኪም ሙራድ በዚህ ስፍራ ብዙ ታሪኮችን፣ መንፈሳዊ ዕውቀትን መግበዋል። የዴር አልኢስላም ነዋሪዎች ሃይማኖታዊ ሥርዓታቸውን የሚፈጽሙበት መስጂድም እንዲሁ ልዩ በሆነ ዲዛይን የተሠራው። ገና ከመግቢያው የእምነቱ ተከታዮች ለሶላት ሲገቡ የሚታጠቡበት ቦታ ለየት ባለና ባሸበረቀ ዲዛይን ተሰርቶ ይታያል። ዋናው መስጂድም እንዲሁ እጅግ አስደናቂ ተደርጎ የተሠራ ነው። ታዲያ ይህ አስደማሚ ቦታ ሕዝበ ሙስሊሙ ፈጣሪውን እያመሰገነ በማኅበራዊ ኑሮውም እየተጋገዘ እዚያው እየሰራ እዚያው እየተማረ የሚኖርበትን መንደር ለመገንባት የተጀመረው ይህ ግዙፍ ፕሮጀክት የታሰበውን ያህል ሊሄድ አልቻለም። የሕዝብ ቁጥሩ እየሰፋና እየጨመረ ከመምጣት ይልቅ እየቀነሰ ሄደ። ፕሮጀክቱ ሲጀመር መስራቾቹ 3000 ሄክታር ግዙፍ መሬት ገዝተው የጀመሩት ቢሆንም በኋላ በገንዘብ እጥረትና በሌሎች ተደራራቢ ችግሮች አብዛኛው መሬት ተሽጧል። አሁን ላይ የዴር አልኢስላም ስፋትም ከ300 ሄክታር ወደ 50 ሄክታር መሬት ጠቧል። የዴር አልኢስላም ቦታ ከ300 ሄክታር ወደ 500 ሄክታር ለመቀነሱ የሚጠቀሰው ዋነኛው ምክንያት በሳውዲ አረቢያ የተፈጠረው ፖለቲካዊ ለውጥና የሀገሪቱ ሹማምንት ለፕሮጀክቱ ያደርጉ የነበረው እገዛ መቆሙ ነው። ሳውዲ እጇን መሰብሰቧን ተከትሎ ዴር አልኢስላም ፕሮጀክቶቹን ማስፋፋት፣ ትምህርት ቤቱንም ማስተዳደር ተቸገረ። ፕሮጀክቱን ለማሳለጥ በትምህርት ቤቱ ለመስራትና ለማስተማር 40 ሰዎች ወደ ስፍራው ሲጓዙ የሚከፈላቸው በዚሁ በሳውዲ አረቢያ ፈንድ ነበር። እነዚህ ሰዎች ራሳቸውን በራሳቸው የሚችሉበት ደረጃ ላይ ሳይደርሱና ኑሮን በዴር አልኢስላም ሳያደላድሉ የሳውዲ ድጎማ መቆሙ ሁሉንም ነገር አዘበራረቀው። እናም እነዚህ ሰዎች ሕይወታቸውን ለማቆየት ከዴር አልኢስላም አንድ በአንድ ወጡ። የራሳቸውን ክህሎት ተጠቅመው መስራት የቻሉ 8 ሰዎች ብቻም ቀሩ። ከሁሉም የሚያስደንቀው ታዲያ እስልምናን ተቀብሎ ይህን አካባቢ ለበርካታ ሙስሊሞች የመኖሪያ መንደር አደርገዋለሁ ብሎ ግንባታውን የጀመረው ኑረዲን ዱርኪም ዴር አልኢስላምን ለቀው ከሄዱት መካከል ነበር። ራሱ የጀመረውን ፕሮጀክት ጥሎ በግብፅ እንደኖረም መረጃዎች ያሳያሉ። መስራቹ ኑረዲን ዱርኪን ጨምሮ በርካታ ሰዎች ቦታውን ጥለው መሄዳቸውን ተከትሎም እዚያው የቀሩ ሰዎች በግዙፉ መሬት ላይ የሚታሰበውን ግዙፍ የማስፋፊያ ሥራን ትተው የተሰራውን መስጂድና ትምህርት ቤት ጥቅም ላይ ለማዋል ትርፉን ቦታ ደግሞ ለመሸጥ ወሰኑ። በዚህ መሰረትም አሁን ዴር አልኢስላም በመላው አሜሪካ ያሉ ሙስሊሞችን የሚደግፍ በብዙ ቱሪስቶች የሚጎበኝና ሃይማኖታዊ ዕውቀትን ለመቅሰም የሚመጡትን ደግሞ የሚያስተምር ተቋም ሆኗል። አሁን ላይ ከመላው ዓለም በርካታ ሙስሊም ለበዓላትና ዕረፍት ወደ ዴር አልኢስላም ጎራ ይላሉ። ፕሮጀክቱ ሲጀመር እንደነበረው ዕቅድ እዚያው ለመኖር ግን አይደለም። የሚዝናናው ተዝናንቶ፣ የሚጎበኘው ጎብኝቶ፣ የሚማረውም ተምሮ ሁሉም ወደ መጣበት ይመለሳል። ጎብኚዎቹና ተማሪዎቹ የሚመለሱ ቢሆኑም በቦታው ያሉት ጥቂት ነዋሪዎች አስጎብኝ፣ አስተማሪና አስተዳዳሪ ሆነው ያገለግላሉ። ማዕከሉን ሙስሊሙ ማህበረሰብ ሃይማኖታዊ ዕውቀቱን ከፍ የሚያደርግበት ከዓለም ግርግር ራቅ ብሎም ፈጣሪው ጋር የሚገናኝበት ቦታ የማድረግ ዓላማ አላቸው። አሁን ላይ ይህ ዓላማ እየተሳካም ይመስላል። ለትምህርትና መንፈሳዊ ጉዞ በርካታ የሙስሊሙ ማህበረሰብ ወደ ዴር አልኢስላም እየተጓዘም ነው። ውድ የቻናላችን ቤተሰቦች ለዛሬ በብዙዎች የማይታወቀውንና በሀገር አሜሪካ የሚገኘውን ዴር አልኢስላምን ታሪክ ያሳለፈውን ውጣ ውረድና አሁን ያለበትን ደረጃ እንዲህ አስቃኘናችሁ።
እናንተም እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ ምስጋናችን ልባዊ ነው። ለዚህ አዝናኝና ቁም ነገረኛ ቻናል አዲስ ከሆናችሁም ሰብስክራይብ በማድረግና የደውል ምልክቷን በማብራት አዳዲስ ተረኮችን ስንለቅ በቅድሚያ እንዲደርሳችሁ ማድረግ እንደምትችሉ እያስታወስን ተሰናበትን። ሰናይ ጊዜ በያላችሁበት።